የሚያኮራ እንጂ ራስን በራስ ገሎ ሞትን መመሳፈር ሁሉ ሆኖ ከነከሌ ይልቅ እነከሌ ሀገር የሆነ ጅንሶኛ በፈጠረ የሚል ትውልድ እንዲፈጠሩ ተደርጓል። በየትምህርት ተቋማት ላይ እንዳሸን የፈሉ የግል የትምህርት ተቋማት ወረቀት መሸጥ ላይ ተጠምደው ነበር። ከግብር ጋር በተያያዘ ከሃርድ ከረንሲ ጋር የውጭ ምንዛሪ ጋር በተያያዘ ባንከሩ ምናምን በኃላፊነቱ ላይ የተከበሩ ምናምን በሚለው ስሙ ላይ የረከሰ ነገርን ማድረግ እንደ ክብር ይቆጠርበት የነበረ ላይ ነው የቆየው። ምን ማለት ነው? ያን ሁሉ ፈተና ያለፈች ሀገር በአንድ ቀን በሽታው አድኖ ትሄዳለች ማለት ሳይሆን በሂደት ነገሩ እንደሚቀየርና በቅጽበት እንደውም በሚባል ደረጃ ደግሞ 4 ዓመታትን ኢትዮጵያ ከተሻገረችና ኢትዮጵያዊ መልኳን ይዛ የሄደችበት ሁኔታም አለ። እንደ ጉባኤ ኢትዮጵያ አሁን የመጪው ጥቅምት 4 ዓመት ይሆናል። የጉባኤ ኢትዮጵያ ከግለሰቦች በላይ ከፓርቲ በላይ ሆና በተቋማት ደረጃ መከላከያ ኢትዮጵያን በሚመስል ፌደራል ፖሊስም ኢትዮጵያን በሚመስል ብዙ አርካሾች እየሄዱ ቢፈትኑትም ኢትዮጵያዊ መልኩን ይዞ ኢትዮጵያን እያገሩ ያሉ ተቋማት አሉ። የደህንነት ቢሮ እና ሌሎች ፈተና ከውስጥ የለም አለ እንዴ? ያንን ምን አለ? ምንም ቢፈተን ግን ተሻገርን እኮ ነው ጥያቄው እንጂ እንዴ ቅዱስ ነው እንጂ ምን ስህተት ኖሮ የሚል እኮ የለም። ሰዎች ስህተት አለ ችግር አለ የሚሉት ችግሩ እንዲፈታ ነው ወይ? አይደለም፣ ችግሩ እንዲበዛ ነው። እኛ ደግሞ ችግሩን የማናወራው ለውጡን የምንናገረው መድም የምንፈልገው ወደ ለውጡ ነው። በዚያ ላይ ከክፉ ነገሮች ይልቅ የመጣው መልካም ነገር የበለጠ ሆኖ ያንን የሚመስል መልክ እያዘ እናም የምንናገረው መዳረሻችንም መልካም ነገር ስለሆነ እንዲፈታ ስለሆነ ነው የምናወራው። ክፎች የሚያወሩትም ወደቀ የሚሉት የተሰራውን ሁሉ በዜሮ አባስተው ወደ ጉድጓድ ሊጥሉ ፈልገው ነው። ልዩነታችን ይሄ ነው። የተሰራውን እንኳን አንድ ቀን እውቅና የማይሰጡ ሰዎች ከነሱ ምንም ነገርም አንጠብቅም። ይሄ እንዳይመጣ ጨለማ ብቻ ሆኖ ቢቀጥልና ህይወታችን ሁሉ ሞት ተሰው የሞተ ሰው እየተቆጠረ አለቀ ብሎ ልቅሶውን ደጋ ሲያስለቅስ የሚሉና በዛ ላይ የሚሸል ተባይ ባለፈው እንደነገርኳችሁ የመቃብሩ ተባዮች ናቸው። እኛ ስንሞት ብቻ እኛን በልተው ለመሞት እኛን ለማስገደል የሚተጉ ናቸው ብያልኳችሁ እንግዲህ እሱን ነው። ዛሬ ምርጫ ሁሉን በፖለቲካ ፓርቲ ውስጥ ያለን ገመና አደባባይ አውጥቶ አሰጣ። የምርጫ ጉዳይ፣ የባህር በር ጉዳይ በዛ ተሸፍኖ አገራችን ላይ ይሰራ የነበረውን ቆሻሻ ነገር በሙሉ በአደባባይ አውጥቶ አሰጣን። እንመካከር የሽግግርና መሰል ቅዠታሞችን በአደባባይ አውጥቶ አሰጣን። በሚበጀው መሸከፍ የኛ ጉዳይ ነው። እንመካከር ሲባል የማን ምክክር ነው? የብልጽግና መጫወቻ የሆነው ምክክር ኮሚሽን ይላል። እንደዛ ካልክ ቀጥል። ታዲያ የሽግግር መንግስት ማን እንዲያሻግር ነው? አልሲሲ እንዲመጣ? ማን እንዲመጣ? የአውሮፓ ህብረት እንዲመጣ ነው? የአሜሪካ መንግስት መጥቶ ተሸክሞ ሊያሻግር ነው? በዛ ልክ ምንነታቸውን አየን። ርካሽ ጸረ ኢትዮጵያ የኛ እጅግ በጣም ክፉ ጥላቶች ነው። ከግብጽ በላይ ብታምኑ ባታምኑ በዚህ ባሉ አጀንዳዎች ላይ በባህር በር ጉዳይ፣ በምርጫ ጉዳይ፣ በምክክር ኮሚሽን ጉዳይ ላይ የሚናገሩና የሆነ ነገር ትችታቸው በእንትን ያሉ ሰዎችን እዩዋቸው። ራሳችሁን ከነዚህ ሰዎች እንዳትቀላቅሉ። እነዚህ ሰዎች የነኩትን አትንኩ። ትቢያውንም ቢሆን አራግፋችሁ ከነዚህ ሰዎች ራቁ። ምክንያቱም እንደነዚህ ግብጽ ክፉ አትሆን። እንደነዚህ ሰዎች እንግሊዝ ክፉ አይደለች። እንደነዚህ የኢትዮጵያ ታሪካዊ ጠላቶች ሁሉ አሁን እንዳሉ በእነዚህ 3 አጀንዳዎች ላይ ራሳቸውን በአደባባይ እንደገለጡ ሰዎች ክፉ ጥላት የላትም ኢትዮጵያ። ሰይጣንም ቢመጣ እንደዛ ይሆን በተሰለፈው ግልጽ ነኝ አይደለ? እሱን እናቤጋ ትመክሩበታላችሁ። ከክፍለ ጦር ዘመቻ ከብርጌድ ዘመቻዎች ጋር ትመክሩበታላችሁ። የኔ ሙያ የኔ ጉዳይም አይደለም የሚሆነው ከዚህ በላይ ሌላ
የቆየ ነው። የዛሬኛ መስራችሁ ሰውየው ግን ታገምባል። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየው ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገል ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ በቃ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱ በጣም ጥሩ ጊዜ ነበረ። ከአምቦ ስንመለስ ወደ ባህር ዳር እና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ እንደታወቁ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለው አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው 2-3 ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከ4-5 ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብሎ ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም፣ ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አቶ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላል። ከህግ ጋር አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቤ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወይ አንተ ወይ እኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። እንግዲህ ያለፈውን እየረሳን ጠላቶች እንዳልኳችሁ ነው የምታሸንፉ ኦር ምናምን ቢሆን ኖሮ ጠቅላይ ሚኒስትር ዶክተር አብይን ኦር አሁን የመጣው ለውጥ የምትቀለብሱት 2010 አይደል የመጣው 2011 እስከ 2012 ድረስ በቃ መብት ትችሉ ነበር። ከዛ በኋላ አትችሉም ነው። ሞከራችሁ እኮ 2013 የለም እና ከዛ በኋላ ስለሺ ሊፈራ ነው። እዚህ ጋር ወንድም ክርስቲያኔ፣ አቢሲኒያ፣ ኑሮ አብዶ፣ ቤኔ እዚህ ያሉ እውነትን የሚወዱ የኢትዮጵያ ልጆች ሊፈሩ ነው። ከ2013 ጥቅምት 24 በኋላ እንደው ያንን የሚመስል የሆነ ጥፋትን የሚያደርስ ኃይል እዚህ ምድር ላይ እኮ ከተፈጠረ
ኢትዮጵያ እስካለው ማንኛውም ነገር ላይ መጥፋት ነው እንጂ ያለባት መኖር እኮ የለባት። ህወሓት ያደረሰውን ሰሜን ዕዝ ላይ የፈጸመውን ህወሓትን የሚመስል አስተዳደር መንግስት የሚባል ኃይል እዚህ ምድር ላይ ከተፈጠረና ከኖረ እኮ የኢትዮጵያ ህዝብ ራሱን ነው ማጥፋት ያለበት። ምድሪቱን መኖር እኮ የለባትም። ምን ታረግ ትኖራለች? ያንን የመሰለ የረከሰ ነገር ተፈጽሞ ያንን የመሰለ የረከሰ ነገር የሚፈጽመን ቡድን አምኖ የሚቀበል ህዝብና የሆነ አሰራር ከመጣ እኮ ሰው አይደለም። ምንም ልካው እንደምናቸው ውሻ፣ ድመት ምንም ፍጡር መሆን አይቻልም። እና አንዳንዱ ሰው ሰሜን ዕዝ ላይ የሚለውን ምናልባት እኔ በምን እንደሚረዳው አላውቅም። እጁ የተቆረጠን ሰው ችግር ለመናገር ያንን ሰው እጁን እየቆረጡ ነው ማስረዳት ያለብን። በዛን ጊዜ በሲኖትራክ የተጨፈለቁ ወንድሞችን እሱን በሲኖትራክ አጋድመን እየጨፈለቅን ነው ማስረዳት ያለብን። እንደዛ የሚያስብ ሰው አለ። መከላከያ ላይ ሰው ሲጮህ አይዶን እንዴት ሆኖ በዚህ ልክ አሁን የላሸቀ በዚህ ልክ አእምሮ የተሰለበ በዚህ ልክ አንገቱና ጭንቅላቱ እየተወሰደበት እንኳንስ ሰው አይደለም የሆነ ፍጡር የሚመስል የሚንከባለል የሆነ ትላትል እንኳን መሆን የሚችል ሰው አለ ብሎ ለማሰብ እኮ ይቸግራል። ያ ችግር መከላከያ ሰራዊት ለሚጮህ ሰው ምን ለማለት ተፈልጎ? ሀገር ለማፍረስ የሀገርን ጠበቃ የሚሰጠውን ቡድን ላይ ብናተኩር ሀገሪቱን እንደፈለግን መጫወቻ እናረጋለን የሚል ተልዕኮ እንዳለው ይህን አሁን ማብራራት ያስፈልጋል። የኦሮሞማ ሰራዊት የምናምን መከላከያ የብርሃኑ ጁላ ሰራዊት እያሉ የሚበጠረቁ በቀቀኖች የሚያወሩበት አንድምታ ምን እንደሆነ ይሄ መብራራት አለበት። ተውት፣ ኢትዮጵያን ጠላን በሉ። የጠላሽ ይጠላ ነው ጉዳዩ እንጂ ኢትዮጵያን ያረከሰ እኮ ርካሽ እኮ ነው የሚሆነው። ርካሽ ከምንም በታች ነው የሚሆነው። የሚጋልቧችሁ ጥላቶች፣ ባንዳ ሆናችሁ የምትሰሩ ሰዎች የሚጋልቧችሁ ጥላቶች ኢትዮጵያ እንዴት እንደሚፈሯት፣ እንዴት እንደሚያከብሯት፣ እንዴት እሷ ጥግ ለመድረስ እንደሚፈሩና እንደ እሳት እንደምታቃጥላቸው ያውቃሉ። ለዛ ነው በእናንተ ወጥ እንጨት አድርገው የሚጫወቱባችሁ። ኢትዮጵያን ባይፈሯት፣ ኢትዮጵያን የሆነ ነገር ባይሏት፣ ኢትዮጵያ ውስጥ ያለውን ነገር ባይናፍቁ ሸቀጥ አድርገው የሚጋልቧችሁ የሚጋለቡ ሰዎችን አይፈልጉም። ምክንያቱም ለምን ያን ያህል ስንት ገንዘብ እንደሚከፍሏችሁ ስንት ነገር እንደሚያደርጉ ሸኪት። ኢትዮጵያ ሀያል ስለሆነ ኢትዮጵያ እኔና እናንተ የማናውቀው እኔና እዚህ ያለንት ወንድሞቹን የማናውቀው የተለየ ሚስጥር ብሏል። በየቀኑ ጠላት የሚሄዱበት መንገድ ምንድን ነው ያለው ነገር ብለን ውስጣችን እንድንመረምር ሀገራችን እንድናውቅ ወደ ውስጥ ያለንን እይታና አመለካከት የበለጠ ከፍ እንድናደርግ ነው የሚያሳየው። የሚጠቁመው እሱ ነው። በጣም ነው የሚፈሯት። አይ ቲንክ እኔ ይሄን ነገርም አሁንም እንዲገባኝ ብዙ ነገር እንደው አውቃለሁ እላለሁ፣ ግን ፈጣሪ በሚያሳየኝ ነገር አሁንም ግን ኢትዮጵያ ላይ ያለውን አጠቃላይ መጓጓትና ምን ማለት እንዳለ ሁሉ ኢትዮጵያ ውስጥ ያለውን ሚስጥር ግን ማወቅ የምፈልገውን ያህል አላወኩም። ኢትዮጵያ ከሚለው ስም ጀምሮ ማለት ኢትዮጵያዊነት ከሚለው የትኛውም ታሪክ ላይ በዚህ ዘመን ከሌ የሚል በዚህ ልክ በዚህ ዘመን በዘረኝነት አላውቅምና በጣም 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 የፉኝት ልጆች በጣም የማይረቡ እንደ ፊሽካ የሚነፉ ጾታቸው ሁሉ የተደፈሩ በካሜራ ምናምን እያስገቧቸው ነው ይባላልና ድንቁርና ትህትና የለው። ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። ድንቁርና ጆሮ የለው። ድንቁርና አፍ ብቻ አያዳምጥም። ድንቁርና ትህትና የለው። ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። ድንቁርና ለባንዳዎች ለባዳዎች ፈረስ ሆኖ ለማገልገል በጣም አሪፍ ነውና
በጫካ ሲንቀሳቀሱ የነበሩ ታጣቂዎች እጅ መስጠታቸውን የመከላከያ ሰራዊት ተናግሯል። በሰሜን ሸዋ ዞን የዳቡ አቦቴ ወረዳ መንግስትን የሰላም ጥሪ የተቀበሉ ታጣቂዎች ለ6ኛ እዝ አዘው ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ደረጀ ጴሳ ገልጠዋል። መንግስት የሀገርን ሰላምና ደህንነት በዘላቂነት ለማረጋገጥ የዘረጋውን የሰላም በር በመጠቀም በጫካ የሚገኙ የሽብር ቡድኑ ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል። ከጥፋት አንድም ትርፍ እንደማያገኙ የተረዱት በርካታ የቡድኑ አባላት የጦር መሳሪያቸውን በመያዝ ነው እጅ የሰጡት ያለው መከላከያ ሰራዊት ነው። ሰላም ፋኖስ ለጊዜ አጀንዳችሁን ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይ ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አድርጉታ ታፕታፕ ኮፕሊንግ ጋር ለወጣ እኮ አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ታክሞ ካልዳለ፣ አንድ ሰው በቂ ውሃ ካልጠጣ፣ አንድ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ 0 ነው። እንዲያውም የኢትዮጵያ ሕዝብ አምላኩ ረድቶት ከበግም ያንስ ነበር። በግስ ቤቷን አውቃ በደመ ነፍስ ትመጣለች። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያደበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለው። ለምን ካላችሁ አትፍረዱበት። ቀንጭሯል፣ አእምሮ አንጎሩ ደርቋል፣ ሽሪንክ አርጓል። ባይዞ የኢትዮጵያ ወጣት ወይም ህዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎ የምታገናኘው በቆሎ በጣም ርካሽ ነው። ይህንን እንደወረደ ያሰማሁት ሆን ብዬ ነው እና አሁን እንደዚህ ተሽፉ ምናምን እንደሚባለው አይነት እዚህ ጋር ነው የሚውለው። ለምሳሌ ሞጣ የሆነ ተሳስቶ እንኳን እንደዛ ዝርጥጥ ያለ ነገር ሲናገር ሞጣ ከዛ ስተቱ እንዳይመለስ ከሱ የባሱ ውብዶች ሄደው ያጅቡታል። ቸክ አድርጉ። ለዛ ነው ያመጣሁት። ስለዚህ የምናበረታታው ይህንን የሚመስል ንግግር ነው። የዚህን ንግግርና የዚህን አንድምታ ውጤት መቀበል ነው። በእጃችን ላይክ እያደረግን ሳብስክራይብ እያደረግን ገንዘብ እየረዳን አይደል? ጉባኤ ኢትዮጵያ ላይ በቃ ጥቂት ናቸው አሉ 11 ሜምበርስ አሉ። ስለዚህ እነሱ የሚሄዱበትን በዚህ ወር ከስንት ወር በኋላ ባለፈው አንድ እህቴ ኦሮ ወንድሜ ሱፐር ቻት ለመጀመሪያ ጊዜ ከብዙ ወራት በኋላ አግኝቷል። ጉባኤች አንድ ሰው ይሄ በታሪክ እንዲቀመጥ ነው ማወራው እዚህ ጋር እኔ ይቅርታ አድርጉልኝ። አገሬ ሰላም ከሆነች መስራት ነው የምፈልገው፣ ለሰው መስጠት ነው የምፈልገው። ነገ ለመነ ወር ምናምን ቢባል ነግራቸዋለሁ። የኔ ልጆች በቃ እኔ እውነትን በቻልኩት አቅም እየተናገርኩ ትምህርት ችግር የለም የዛንን ፍርድ ለሀገር ለፈጣሪ ይሰጣሉ ማለት ያ ነው እየሆነ ያለው። የራስን ችግር ግን እዚህ ጋር ለማምጣት አይደለም። ሁሉ ነገር በጭብጨባ እንደሆነ እናውቃለን። ከእውነት አጨብጫቢ የላትም እውነት ስለሆነች እና ይሄ ልጅ ግን በጣም ብዙ ሰው የሚናገረው ንግግር አይታችሁታል። በአንደበት መደገም የማይችል ነው። ሆን ብዬ ያሰማሁት ይሄን የሚመስል ነገር ሰው ሲጋት እየዋለ ምንድን ነው እንዲያገሳው የፈለገው? አሁን እዚህ ተሹ ዶን ምናምን የሚባለው እዚህ ጋር ያለ አንድ ያልታደለ ቤተሰብ እንግዲህ በኃጢአት አርግዞ በኃጢአት የፈጠረው ወር የፈጠራት ሰው ምን የጻፉትን አንብቡላችሁ። ይሄ ቅዠት የራስ ነው። ይሄ ሙልት የራስ ነው። ባተላ ወር በሆነ በሽንት ቤት የተሞላ መቼም የሆነ ነገር ሌላ በጎ ነገር ሊያመነጭ አይችልም። ምንም እኛ ከዝንብ ማር አንጠብቅም፣ ከንብ ነው። እንዲህ አይነት ውሏችን ግን ሰዎችን እያባለገ ነው። በጎ ነገር ንቀናል፣ እውነትን ንቀናል፣ አብሮነትን ንቀናል፣
የሚያድነንን መድኃኒት ንቀናል። ባለሙያን፣ አባትን፣ እናትን የተከበሩ ነገሮችን ሙሉ አርክሰናል። ከዛ ሰው በቤቱ ከጓደኛው ከምኑ ጋር ወጡ የማይገባ ሰንካላ ሁሉ ተነስቶ የ130 ሚሊዮን ህዝብ መሪን አፉን ከፍታለሁ ብሎ መሪውን የተሳደብኩ መስሎት ራሱ ሲሰድብ ይላል። አንዱ እውነታ ይሄ ነው። ሰዎችን የሰደብኩ መስሏችሁ ራሳችሁን ታዋርዱ። አይቻልም። ሰውን ሰው ሊሰድብ አይችልም፣ ሊያውቅም አይችልም። እና በዘለፋ በምናምን ካላችሁ የራሳችሁን ገመና ትገልጣላችሁ፣ ትጠፋላችሁ፣ ትዋረዳላችሁ። ባትፈጠሩ የሚባል ነገር እያስባላችሁ እዛው ትጠፋታላችሁ እንጂ አብይን ካልሲው ላይ አትደርሱም። ስለሽን ከሰደብከ ስለሽ ጋር ካልሲው ጋር አትደርሱም። ምንም የምትችሉት ይሄ ብቻ እንደሆነ ገመናችሁን ነውና ሰዎች በእርግጥ ምንም ቢናገሩ ጥሩ ነው ይባላልና አንድ እንደነዚህ የሚቅለበለቡ ሰዎች አሉበት አንድ የሆነ ቦታ ላይ ባጃጅ ጋር በጣም ሽማግሌ ሰውዬ ሊሳፈሩ ብለው ወደ ባጃጅ ጠጋ ሲሉ አንድ ወጣት የሚመስል ያው እንግዲህ ፈጣሪ በሰጠው ጸጋው መረገምን የሚቀዳ ሰው ልጅ ይዛ ተቀምጦ ሰውየው በጣም ተደግፈው ወደ ባጃጇ ሲገቡ አባ እንዲህ አርጅተው እንዲህ እየተሰቃዩ ከሚኖሩ ለምን አይሞቱም አላቸው። አስቡት፣ መንገድ እንኳን አታቋርጡ። እናት አባቶችን ምን ያህል ማክበር ያትትና ምን ያህል ክብር እንደነበረም እኔ እንጃ። ያንን ሁሉ ከራማ ያንን ሁሉ ግርማ ሞገስ እየተገፈፈ ነው። እኔ አንዳንድ ቲክቶክ ላይ ማልገባው ለዛ ገባና እንዲሁ ብን ሲልብኝ የኃጢአታችንን ግልባጭ እዛ ስለማየው ማለት ነው። እና ሰውየውም በጣም ጠንካራ ሰው ናቸው። አይ ልጄ አሉት እንደዚህ አሁን እንደተሹዳ ምናምን እንደናንተ አይነቱ መቼ ተራ ሰጠን አሉት። ለመሞት መፈጠራችሁ ሳይታወቅ ሞታችሁ የምትባሉ ስትሞቱም ስትኖሩም አሻራ የሌላችሁ ምናልባት ከታወቃችሁም እልም ያርጋቸው ባጭር አስቀር የእርግማን ማት ለማውረድና እንኳን ወሰዳቸው ለማለት ካልሆነ በስተቀር ለሌላ የማትሆኑ በየሄዳችሁበት ሀገርና ሕዝብ አክብሮት የኖረውን የባህል ትውፊት በመጣስና በማስጣስ በማርከስና በመርከስ የምትገለጡ አይነት ማለት እንደዛ አይነት ሰው አለ። ማንም ይሁን ማክበር አለበት። መከበር ከፈለክ ማለት ክብር ለሚያውቅ ስርዓት ላለው ሰው የሻበት እንግዲህ ፈጣሪ የፈረደበት ደግሞ ይከፈታል። እና እሳቸው ነገሩት እንደናንተ አይነቱ መቼ ተራ ሰጠን አሉት። ሞቱን ሁሉ እየቀደማችሁ እናንተ ወደው ተፈጥራችሁ ወደው እየሞታችሁ እኛ ለመሞትም ጊዜ አጣን። ብዙ ሰዎች አሉ በአዲስ አበባ ጉዳይ ብዙ ነገር እየተወኩ ነው ያው በአዲስ አበባ ጉዳይና እየተሳሳትኩ እየመሰለኝ እየመጣ ስለሆነ ማለት ነው። ይሄንን መቃወም ነው ያልቻልኩት። የከተማዋ ከንቲባ ትልቅ ሰው ናት። የከተማዋ ከንቲባ ሚሊዮኖችን የምትወክል ናት። የከተማዋ ከንቲባ ተዋሻለች ለብሎ አይጠበቅም። እርቦኛል የሚል ሰው ጠምቶኛል የሚል ሰው መጥቶ በምገባ ማዕከላችን መብላት ይችላል ስትል ይሄንን መቃወም እኔ አሁን እንዴት ነው የምቃወመው? ጥሩ ነው። እና ይሄ አሁን ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ እንግዲህ ተደብቆ የነበረውን ሀብት ነው ያሳየን። ብራቮ ዶክተር አብይ ብሏል። አቢሲኒያ የመደመር ጀነሬሽን ምረጡ አስመርጡ ብሏል። ክርስቲያኔ ምረጡ ባለመብቱ እኮ ምረጡ ማለት ባለመብቱ ማለት ነው። አትምረጡ ማለት ደግሞ የኔ ሸቀጡ ናችሁ ቀጥሉ ማለት ነው። እንምረጥ እናስመረጥ አብረን ነው እንዋደድ እስኪ እርስ በርሳችን። ግን እዚህ የሀሳብ ማሸራሸሪያ ቦታ ላይ መጥቶ አካኪ ዘራፍ የሚል ምናምን ንግድ ስታዩ ያው ያዋለኝ ይላል የኛ ሀገር የጎጃም ሰው ያዋለኝ ሲያሳዝን። ያው ያዋለኝ የሚለው ኖርማሊ የአካባቢው ገለጻ ስለሆነ የሚጠቀመው እና ኦሪጂኔትድ የሆኑ በተቻለኝ አቅም በጣም ኢትዮጵያዊ የሆኑ ማንም የራሳቸው የተናቁ ሊሆኑ ይችላሉ። ብቻ ግን ኢትዮጵያዊ የሆኑ አማርኛ ለመጠቀም ነው የምፈልገው። የሆነ የማውቀውንም የማላውቀውንም እንግሊዘኛ እየቀላቀልኩ
የሆነ ነገር ሰው ከማደናገር ኢትዮጵያዊ የሆኑ ነገሮችን እየተናገርኩ ሰው አይረዳ የራሱ ጉዳይ። ግን ያ ክብር ነው። የገጠር ልጅ መሆን እንደዚህ የመጣንበትን ነገር መሆን ያ ክብር ነው፣ ኩራት ነው። እና በአማርኛ ወይም ደግሞ ተራ በሆነው አማርኛ ነው መናገር የምፈልገው ነው። ያዋለኝ ይላል የጎጃም ሰው። ያዋለኝ በተለይ ደጀን ዙሪያ እንግዲህ ያደኩበት አካባቢ እንደዛ ነው የሚለው። ያዋለኝ ማለት ሲያሳዝን፣ እኔ ልጎዳለት ጀስት እንደዛ እንደማለት ነው አማርኛ። የእምቡቅሊት የእምቡልቡል የሚባልም አለ ሌላ ልጨምራለሁ። ይሄ ደግሞ ማለት የተገላቢጦሽ ማለት ነው። የተገላቢጦሽ ለማለት የእምቡልቡል እንደዚህ ሆነ እንደ ከሌ ቀርቶ ከሌ የእምቡቅሊት የሚባል አለ። ጀስት ይሄ የራሳችን ቋንቋ ነውና ከሱ አንፃር እስኪ በተማርከው ስራ በተማርኩት ካልሆነ ስራ አልቀጠርም የሚል ሰው በተማርከው እንዴት አትሰራም? አሁን አንድ ኢንጂነር ገጥመው የሆነ ነርሲንግ የተመረቀ ሊሆን ይችላል፣ መምህር የሆነ ቦታ ላይ የተመረቀ ሰው አስተናጋጅ ቢሆን ወይም ኮብልስቶን ቢሰራ ኢንጂነሪንግ ተመረቀ ያስ እንደውም ኮብልስቶን ላይ ከሙያው ጋር ሊሄድ ይችላል። ግን ያለ የቀን ሰራተኛ ሊመስለውም ይችላል። ማጣጣልን ካለን ባህል አንፃር ነው ልናገር የፈለኩት። በተማርከው ፕሮፌሽን በተማርከው የስራ ዘርፍ ስራ ካልሰራህ ተወው ብሎ የሚመክር ማህበረሰብ ባለበት እሱም ያንን አክርሮ የሚሄድበት ከዛ ዝቅ ያለ ስራ ቢሰራ ለምን ትሰራለህ ብሎ እያጣጣለ የሚሄድ ማህበረሰብና ሀሳቢ ባለበት ቦታ ላይ የተማረ ገዳይ ለምን ሆነ? የተማረ ሴት ደፋሪ፣ የተማረ መንገድ ዘጊ፣ የተማረ ሰው አጋጅ፣ የተማረ ተብሎ ምርጫ የሚከለክል የተማረ ተብሎ ሽብርን እንዴት የተማረ ሰው ይግደል ይላል? ባልተማርኩት የስራ ዘርፍ ላይ አልሰራም ብለህ ያልክ ሰው ባልተማርከው ሰው መግደልን እንዴት ቻልክበት ብላችሁ አንድ ጥያቄ እንጠይቁልኝ ነው። ባልተማርከው ፕሮፌሽን ነው እንዴ ሰው መግደል፣ ሴቶችን መድፈር፣ ትምህርት ቤት ማውደም፣ ተማሪዎችን መጨፍጨፍ፣ መምህራንን ማሳደድ፣ ሰው ማገት፣ መሰረተ ልማት ማውደም፣ ማዳበሪያ መስረቅ፣ ነዳጅ ማቃጠል፣ ሰሊጥ ማቃጠል፣ ዘረኝነት ፕሮፌሽን ነው? ስለተመረክበት ነው? ያ ፕሮፌሽን ስለሆነ ነው እየሰራው ያለው? እኔ ዶክተር ያላችሁ ሰዎችን ሳትማር ባልተማርክበት አትስራ ብሎ በሚል ማህበረሰብ ውስጥ ሰው መግደልን ተምረህ ነው ወይ ብላችሁ አሁን የሚያደርጉትን ድርጊት ተምራችሁት ነው ወይ ብላችሁ እንድትጠይቁልኝ ነው ትዝ ያለኝ። ልዩነት አለ። አዎ ልዩነት አለ። የሰራ የሚያወራ አለ፣ የሚሰራ አለ፣ የሚሰራ አለ፣ የሚያወራ አለ። እና ልዩነቱን ለማመን የትኛውን ተቀበል? የሚያወራውን ተከትለን የሚሰራውን ከሰደብን የኛ ልዩነትን ለማወቅ የምናደርገው ጥረትስ ምንድነው? የትኛው ነው የኛ ተሳትፎ? ልክ ነን ወይ? አውቀናል ወይ? ገብተውናል ወይ ነገሩ? የሚሰራው ሰው የሚሰደበው በሚያወራ ሰው ነው። እዚህ አብሮን ያለው ሰው የሚሰደበው እዚህ ቦታ በሌለ ነው። እዚህ አብሮን ያለ ሰው እዚህ በሌለ ሰው ሲሰደብ ከሰማን ከተቀበል እዚህ በአይናችን ያየነውን እየተሰራ ያለውን ነገር እዚህ ቦታ ይኑራን የት እንዳለ የማይታወቅ ባወራው ነገር የምናየውና የምንኖረው ከካድን ከዛ ወሬ ጋራ ሄደን ያንን እያደነቅን ይሄን ካጣጣልን የኛ ውጤት ምን ይሆን? ፈጣሪ ምን አድርጎ ይሄንን ይወስን? ልዩነቶችን በዛ መልኩ ሲያየን ነው ወይ? እስኪ ወደ ሌላው ፋኖ አስረት ፈልግና ለማንኛውም አንድ እዚህ ይሄ ደግሞ በምዕራብ ጎጃም አካባቢ ላይ
አድማ ብተና በምዕራብ ጎጃም እንግዲህ አካባቢ ላይ ድል እያደረገ ሌባውና ጽንፈኛውን ያው እያስወገደ ያለበትን የድል እንትን ነው እያሳዩ ያሉት ወንድሞች። እንደሱ የሚባለው አይደለም ብቻ በዜሮ ነው ያላችሁን ነገር ይዛችሁ በዜሮ ነው እንደ ምናምን ብለን ከሆነ ቀን በኋላ ይሄን ነገር ይዘን ተወደደም ተጠላም ጣፈጠንም መረረንም ህወሓት በምትፈልገው የቤት ስራ መንፈስ እየተመራ ነው። አንደኛ ማብራሪያ እየሰጡ አይደለም። ህወሓት ማብራሪያ እንዲሰጡ አትፈልግም። ሁሌም አጀንዳዎች እነዚህ የህወሓት ትርክት ተሸካሚዎች ተከዜ ተፋሰስ ላይ ነው የምታገኛቸው ፕሮፓጋንዳ ሲሰሩ። ለምን መሰለሽ? ራያን ወልቃይት ጠገዴ ጠለምት በህወሓት ካልተያዘ አንድ አንሆንም ብሎ ያስባሉ። አንድ ባንድ ናስረስ እነ ሄኖክ ስም እየጠቀስኩ ነው የምናገር። አንድ ባንድ ሎቢ ተደርጓል ለማሳመን ማለት ነው። ከህወሓት ጋር እንስራ የሚለውን ለማሳመን። ይሄ ደግሞ የማን ነው? የህወሓት ነው። አንደኛ አርበኛ ዘመነ ካሴ የት ነው ያለው? ትግራይ ነው ያለው። እነ ሄኖክ ማታ ሄደው አድረው ጧት ይመጣሉ። አንድ ወርም ከፈለጉ ለህክምና ነው ምናልባት ይሆኑ ለህክምና ነው። እኔ ይኸውልሽ ቀለም እኔ ህዝብ መዋሸት አልፈልግም። በቃ የፈለገ ይምጣ ማንም ሊገጥመኝ ይችላል። እኔ ህዝብ መዋሸት አልፈልግም። ጭምልቅልቅ ብለዋል። ለምን ይዋሻል? ተቀበሉ አብራችሁ። አሁን ወንጀለኛ ሆኖ የቀጠሉ እነማን ናቸው ማለት ነው? መቀሌ የቀሩት ማለት ነው። ይሄ ነው አሁን ፕሬዚደንት የሆነው ደብረጽዮን። 2 ሳምንት 1 ሳምንት ነው። ይሄ ሁሉ ለወጣት ኧረ ሰላም ፍጠሩ፣ ወጣቱ ተስፋ እየቆረጠ ነው፣ ወጣቱ እንደዚህ እየሆነ ነው እያልን ነው። ይሄን ሁሉ ህዝብ በባህር እየበላው ዝም ይል ነበር። አሁን ይሄ ሁሉ በሱ ዘመን ሁሉ የተበተነ ወደ አፈር ውጣ ብሎ በአፋር ተስፋ ቆርጦ በየመን የገባ ተስፋ አስቆራጮች ናቸው። በሊታ ብቻ ልጉረስ ብቻ የሚል አሳፋሪ ስብስብ ነው። አሁንም የቀሳር ላይ ሰፈር ውስጥ ያለች ትንሽ ኩሬ በላዋ ላይ ተንሳፈፈ ሰፋ ያለ ቅጠል ነበር። በዚህ ቅጠል ላይ 5 እንቁራሪቶች ቅጠሉን ተጠቅመው ተንሳፈዋል። ኩሬዋ ላይ ተቀምጠዋል። ከብዙ ቆይታ በኋላ አንደኛው እንቁራሪት ወሰነ። ከ5ቱ አንደኛው ወሰነ ዘሎ ወደ ውሃ ውስጥ ለመግባትና ከመንሳፈፍ መዋኘት ይችላል ብሎ ወሰነ። ስንት እንቁራሪት ነው የቀረው ቅጠል ላይ? አንድ ሰው ከዛ ደፋር ሰው ስንት እጅ ያወጣችሁ? 5 ነው። ያው አልደማ ወሰነ እንጂ አልደምኩ አልገባም። 4 ሌላ አይደለም 5 ነው። መልሱ እናንተ። ይሄንን ጥያቄ የበርካታ ሀገራት ሲኦች ጠይቀዋል እና 90% መልሱን አይመልስም። 4 እያለ 5 እንቁራሪት ተንሳፏል። አንደኛው ዘሎ ለመግባት ወሰነ ነው ያልኩት እንጂ ገባ አላልኩም። አይደለም መወሰን መግባት አይደለም። እዚህ ሆናችሁ ወስናችሁ ሊሆን ይችላል። ወጣችሁ ካላደረጋችሁ አይሆንም። በሚሊተሪ ኦዳሉፕ ይባላል። ለአንድ ውሳኔ መጀመሪያ ኦብዘርቭ ታደርጋለህ፣ ዘን ኦሬንት ታደርጋለህ፣ ዘን ዲሳይድ ታደርጋለህ፣ ዘን አክት ታደርጋለህ። አክሽን ካልመጣ በስተቀር ዲሲሽን ውጤት አያመጣም። በቃ ጠቅላዩ መልእክቱ ገብቷችኋል ብዬ አስባለሁ። ያው ግልጽ ነው። አንዳንዴ ደግሞ ኢትዮጵያ ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያስማችን ያሳይ። አንዳንዱ ቸል ብሎ ማለፍ ያስፈልጋል፣ መስከን ያስፈልጋል። ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይ።
ይሄ በተደጋጋሚ በመንግስቱ ኃይለማርያም ጊዜ ነገሮች ላይ ተሳታፊ ላለመሆን ጥረት እያደርግ ምክንያቱም መጪው እሱን የሚመስል ነገር ስላለ ነው። ከዛ ተውት፣ ለኢትዮጵያ ጠላቶች ጉባኤ ኢትዮጵያ ኃላፊነት ወስዳለሁ ብያለሁ እኔ ዛሬም እሱ ነው ደግሞ ኢትዮጵያ ታበጽሕ በእግዚአብሔር፣ የኢትዮጵያ ድል ይቀጥላል። መልካም ጊዜ በያላችሁበት፣ ፈጣሪ አብዝቶ ይባርካችሁ። መልካም ወንድሞችን፣ በጎ እቅዳችሁና አላማችሁ በሙሉ ይሳካ። ፈጣሪ ከመጪውና ካለው መቅሰፍት መልካም ወንድሞችን ይጠብቅ፣ ክፎችን ደግሞ እንዳያልፍ ነው፣ መልካሞችን እንዳይነካ። መልካም ጊዜ